የብልጽግና አገዛዝ ወደ ስልጣን ከመጣ ወዲህ የኢትዮጵያ ዋና መገለጫ ጦርነት፣ ስደት፣ መፈናቀል፣ ረሃብና አይን ያወጣ ሙስና የላሸቀ የማክሮ ኢኮኖሚ ሆኗል። አለመታደል ሆኖ መሪም ሆነ ያገዛዙ ሽም ይህንን እውነት ከመቀበል ይልቅ በየጊዜው የሚደሰኩሩት የብልጽግና ጉዞ ላይ ነን፣ ከፍታው ላይ ወጥተናል የሚል አሰልቺ ስላቅ ሆኗል። በአንድ ወቅት ጌታቸው ረዳ አገዛዙ እንደ ችግኝ የሚያፈላው አንድ ነገር ቢኖር ግጭትና ጦርነት ነው እንዳለው ሁሉ አብይ አህመድ ወደ ስልጣን ከመጣ በኋላ ኢትዮጵያ ያልተቋረጠ ግጭትና ጦርነት ውስጥ ናት። በጎረቤት ሀገራት የነበሩ የተለያዩ ታጣቂ ቡድኖች ለውጥ መጣ ብለው ወደ ኢትዮጵያ ከመጡ በኋላ አገዛዙ የገባውን ቃል የሰጣቸውን እምነት መፈጸም ባለመቻሉ ያወረዱትን ነፍጥ መልሰው ትከሻቸው ላይ ሰቅለው ውጊያ ላይ ናቸው። በዚህ ረገድ የሚጠቀሱት የኦጋዴን ነፃ አውጪ ግንባር፣ በቤንሻንጉልና ጋምቤላ ክልል የሚንቀሳቀሱ ታጣቂዎችና መንግስት ኦነግ ሸኔ የሚለው የኦሮሞ ነጻነት ሰራዊት የተሰኘ በአሸባሪነት የተፈረጀው ታጣቂ ቡድን ናቸው። የኦሮሞ ነጻነት ሰራዊት ከመንግስት ጋር የገባቸው ስምምነቶች አልተፈጸሙልኝም በማለቱ በኤርትራ በረሃ ሲያካሂደው የነበረው የትጥቅ ትግል በኦሮሚያ ክልል ጫካዎች ውስጥ እንዲቀጥል ሆኗል። በዚህ ታጣቂ ቡድን በርካታ ንጹሃን በግፍ እንደሚገደሉ በቅርቡ አሶሺየትድ ፕሬስ ያወጣው ዘገባ ያሳያል። መንግስትም በተመሳሳይ ቡድኑ ላይ ጥቃት ፈጸምኩ እያለ ከዚህ ቡድን ጋር ግንኙነት አላችሁ፣ ልጆቻችሁ ይህንን ቡድን ተቀላቅሏል በሚል በርካታ ንጹሃንን በጅምላ እየገደለና እያፈናቀለ ይገኛል። የኦሮሞ ልሂቃን በሁለት አካላት መካከል በድጋሜ ድርድርና ስምምነት እንዲፈጸም ጥረት ቢያደርጉም የተሳካላቸው አይመስልም። መንግስት በየጊዜው ቁጥራቸው የበዛ የቡድኑ አባላት እጅ እየሰጡ ነው፣ የሰላም ጥሪዬን እየተቀበሉ ነው የሚል ዜና በተደጋጋሚ ቢያሰራጭም በክልሉ ያለው ግጭት መጠኑ እያደገ አድማሱ እየሰፋ ቀጥሏል። በጦር መሪ ድሪባ ኮምሳ ጃልመሮ የሚመራ ቡድን ከብልጽግና መንግስት ጋር በታንዛኒያና ዛንዚባር 2 ጊዜ ድርድር ቢያደርግም ፍሬ አልባ ነበር። ይሁን እንጂ በባለፈው ዓመት ህዳር ወር ላይ የኦሮሚያ ክልል መንግስት የታጣቂ ቡድን አመራር ከነበረው ጃልሰኝ ጋር የሰላም ስምምነት መፈራረሙን ይፋ አድርጎ ነበር። ይህ ግልጽነት የጎደለው ስምምነት በርከት ያሉ ጥያቄዎችን ሲያስነሳ ቆይቷል። በተጨማሪ ስምምነቱ ያተኮረባቸው ነጥቦች ለህዝብ ይፋ አለመደረጋቸው ሌላው ቅሬታ ነበር። በዚህ መልኩ የተደረገው ግማሽ እርቅ ብዙም ሳይጠና አስደንጋጭ ነገሮች መሰማት ጀመሩ። ከጃልሰኝ ጋር የገቡ ውስን ታጣቂዎች በአገዛዙ ተረሽነዋል ተባለ። ይህ ጉዳይ አንጋፋ የኦሮሞ ፖለቲከኞች ሳይቀር ሀቅ ነው ሲሉ ምስክርነታቸው ተናገሩ። የብልጽግና መንግስት አምኖ እጅ መስጠት አይደለም ወረቀት ላይ የሚሰፍር ስምምነት ማድረግ ትርጉም አልባ ነው ሲሉ በጽኑ ሲናገሩም ተደምጧል። ሰላም ፈላጊ የሚመስለው አገዛዙ በድርጊቱ ግን ጦርነትና ግጭት እንዲነጠሉት አይፈልግም። ምክንያቱም በቀውስ ውስጥ በመከለል የስልጣን ቆይታው ማሰንበት መርሁ ስላደረገ ነው። እርቅና የሰላም ስምምነት ማንኛውም ጤነኛ የሆነ ሰው ሊቃወማቸው የሚችሉ እርምጃዎች አይደሉም። ሆኖም የአብይ አህመድ አገዛዝ ግን ከነዚህ መልካም እሴቶች ሆድና ጀርባ በመሆኑ የተሳካ ድርድር አድርጎ አያውቅም። በተመሳሳይ መልኩ 3ኛ ዓመቱን ሊይዝ በተቃረበው የአማራ ክልል ጦርነት አገዛዙ ድርድርና እርቅ እንፈልጋለን እያለ ቢለፍፍም በተግባር ግን በርካታ ንጹሃን በአሰቃቂ መልኩ እየገደለ ቀጥሏል። ብልጽግና በክልሉ ያሉት የፋኖ ኃይሎች ለድርድር ፈቃደኛ አይደሉም እያለ ሰላም ፈላጊ ለመምሰል ቢሞክርም ህዝብ አንቅሮ ተፍቶታልና የሚያምነው ያገኘው አይመስልም። ቢሆንም የትግሉ አካሄድ ግቡን ስቷል ያሉ የተለያዩ የፋኖ አመራሮች ለብልጽግናው አገዛዝ እጅ ሲሰጡ ማሳይቷል። ጮቤ ሲረግጥም ነበር። የአማራ ፋኖ ህዝባዊ ድርጅት አመራር የነበሩት ካፒቴን ማስረሻ ሰጤና ኮሎኔል ፈንታው መሃቤ ከነዚህ ወደጎቦች መሃሎች ዋናዎች ናቸው። እነዚህ ግለሰቦች ዛሬ ላይ ለመንግስት እጃቸው ሰጥተው የአማራ ህዝብ ህልውናን ለማስጠበቅ የሚደረገውን ትግል ከአገዛዙ እኩል እየተቃወሙት ይገኛሉ። በሌላኛው አንደበታቸው ደግሞ በከተማዋ የተሰሩ ቅንጡ አምፖሎችና መናፈሻ ቦታዎች አወዳሽ ሆኗል። ብልጽግናን ያመነ ጉም የዘገነ ነውና ተረቱ ኮሎኔል ፈንታው መሃቤ የፈረሙት ውል ሳይደርቅ በሽብር ወንጀል ተከሰዋል። ካፒቴን ማስረሻ ደግሞ እጅ መስጠቴ እዳው ቤተሰቤ ላይ አርፏል ሲል ተናግሯል። በዚህ ተግባሩ የተበሳጩ ታጣቂዎች ወንድሙን እንደገደሉበት ከሰሞኑ ሲናገር ተደምጧል። ምንድነው እንግዲህ ይህንን የሰላም ስምምነት እዚያ አካባቢ ላይ የነበረውን ፍላጎታቸውን አላሳካ ስንል እኔ ስወጣ ወንድሜ ቀርቶ ነበር የነበረው እና እኔን ማግኘት አይችሉም፣ ወይም ደግሞ እኔ ላነሳው ጥያቄ መልስ መስጠት አይችሉም። ጥቅማቸው ስለቀረ በቤተሰብ መበቀል ጀመሩ ማለት ነው። በቤተሰብ ላይ ወንድሜን ገደሉት ማለት ነው። እና እኔ ሀገር አድኛለሁ፣ ወንድሜ ነው አልተካውም፣ አልመለሰውም። ግን ሀገር በማዳኔ ደግሞ ደስታ ይሰማኛል። ይሄን ነው ከብስጭት የመጣ ነው። ንዴታቸው ብስጭታቸውን መቆጣጠር ስላልቻሉ ነው በቤተሰብ ላይ ሄደው ሪቬንጅ የፈጸሙት። እና አጥፊዎቹ የጊዜ ጉዳይ ካልሆነ መጠየቃቸው አይቀርም።
አጠቃላይ የቡድኑ ፍላጎት እንደተሰበረ አላማቸው እንደተደናቀፈና የውጩም የውስጡም ቅድም ያልኩት የኃይል ማዛባት በጥሩ ሁኔታ መስራትን ነው ያየው መስራታችንን ነው ያየው እንደ ድርጅት የሚወሰነው ውሳኔ ትክክል መሆናችንን የምናየው ቤተሰቦቻችን ላይ በሚደርሰው እንግልት እና ሞት ነውና ለወንድሜ ነፍሱን ይማር ግን እሱ ይወጣለት አላማ አለ እሱን ከመላው የአማራ ሕዝብ ጋር ከኢትዮጵያውያን ጋር እናሳካዋለን ብዬ አስባለሁ። ምንም እንኳን ይህ ድርጊት በጽኑ ሊወገዝ የሚገባ ቢሆንም የብልጽግና አገዛዝ የለኮሰው ጦርነት ዳፋው ንጹሃን ላይ እንዴት እንደሚያርፍ ማሳያ ሊሆን ይችላል። እነዚህ አመራሮች እጅ ሰጥተን ቢሉም በክልሉ ያለው ጦርነት ግን ተባብሶ ቀጥሏል። ከጥር ማብቂያ አንስቶ ኢንተርኔትና የስልክ አገልግሎት በተለያዩ አካባቢዎች ተቋርጦ የጠነከረ ጦርነት እየተካሄደ ነው። ማስረጃ ሰጤ ለአገዛዙ እጅ የሰጡ መሆናቸው ሰላም ያመጣል ቢሉም እውነታው ግን ተቃራኒ ሆኗል። እኔ ከወጣሁ በኋላ እሱን አሰሩት ማለት ታሰረ። መጨረሻ ላይ ያሉበት አካባቢ መከላከያ በጥናት በእነሱ ላይ ወደነሱ መጠጋት ሲጀምር እሱም ብቻ አይደለም ወደ 20 ምናምን 26 አካባቢ ልጆች ያሰሯቸው ነበሩ። በአንድም በሌላም መንገድ ከኛ ጋር ከዚህ ከሰላም ስምምነቱ ጋር ቅርበት አላቸው የሚሏቸውን ሰዎች ገለዋቸው ነው የጠፉ ማለት ነው።